እባክህን በዘመናዊ የሕክምና ደረጃ ልጄን ለማሳከም ሞክሬያለሁ። ምንም አልቻሉም፣ ሊያድኑትም አይችሉም እና ልጄ ሊሞትብኝ ነው። አንተ ደግሞ ፊልሙ ላይ እጅህን ጭነህ ስትፈውስ አይቼሃለሁ በተደጋጋሚ። እናም እባክህን እጅህን ፎቶ ላይ ጭነህ ለልጄ ጸልይለት፣ እናም ይነሳል የሚል ደብዳቤ ልካለታለች። ብሪያን ይህንን ደብዳቤ ሲመለከት እጅግ በጣም ነበር ያዘነው። እጅግ በጣም ነበር ሰቅሰቅ ብሎ ያለቀሰው። ምክንያቱም እባካችሁ እኔ ሰው ነኝ የኢየሱስ ክርስቶስን ገጸ ባህሪ ይዤ ተወንኩኝ እንጂ እንደዚህ አይነት ተአምራቶችንና ነገሮችን መስራት የምችል አይደለሁም በማለት ከአምልኮት ጋር አታገናኙብኝ እያለ በጣም ያለቀሰበት ደብዳቤ እንደነበር አይሁድ ለማስመሰልም አርቲፊሻል አፍንጫና ፀጉር ተጠቅመዋል ፊልሙ ላይ በብዛት ማለት ነው። እንዲያውም የሚሰሩበት አካባቢ እስራኤል ውስጥ ሞቃታማ ቦታዎች ላይ ይሄ የአፍንጫ ሜካፑ ክፍል በሙቀቱ ምክንያት እየቀለጠ በጣም ያስቸግራቸውና አላሰራ ይላቸው እንደነበር እነሱም ተናግረዋል። እና ይህን ያህል ስለ ፊልሙ ከነገርኳችሁ እስከ 2025 ዓመተ ምህረት ባለው መረጃ መሰረት ከ2001 በላይ የዓለማችን ቋንቋዎች ፊልሙ ብሪያን ዲከን አሸንፎ ከተመረጠባቸው ሁለት በጣም አሪፍ ነገሮቹ ምን ናቸው? አንደኛው አይኑ ነው። አይኑ ርህራሄንና ፍቅርን ማሳየት ይችላሉ ተብሎ ይታሰባል። ዳይሬክተሩ ያየው ማለት ነው። በአይኑ ብቻ ብዙ ነገር ማስተላለፍ ይችላል። ስልጣንን ማስተላለፍ ይችላል። ፍቅርን፣ ርህራሄን መናገርና ማስተማር ይችላል አይኖች። ሁለተኛ ደግሞ ድምፁ በወንጌል ላይ የተጠቀሱ ቃላትን ሲናገር በሚያየው ሰው ልብ ውስጥ ማስቀመጥ የሚችል መሆን አለበት ብለው ያስቡ ነበርና ብሪያን ይህንን ነገር ማድረግ ችሏል እና በሁለቱ በአይኑና በድምፁ ፊልሙን ለመስራት ተመርጦበታል። ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዓል እንደመሆኑ መጠን በዓል የሚሸት ነገር ከማውራትም በዘለለ አንዳንድ መረጃዎችን ለእናንተም መስጠት ስለፈለኩኝ ነው የመጣሁትና ዛሬ እንግዲህ በ1979 ዓመተ ምህረት በተሰራው የኢየሱስ ክርስቶስ ሕይወት ላይ የሚያጠነጥነው በሉቃስ ወንጌል ላይ የተመሰረተው ፊልም ላይ አንዳንድ ሀሳቦችን ላካፍላችሁ ፈልጌ ነው። የሀሳብ ምንድነው? ፊልሙ በመላው ዓለም ከመታየቱ የተነሳ በጣም እጅግ ብዙ ተጽዕኖ ፈጥሯል እና ዋና ገጸ ባህሪውን የሚጫወተው ብሪያን ዲከን ይባላል እና እሱ ፊልሙን ከሰራው በኋላ እጅግ በጣም ልብ የሚነኩ ስታዩቸው ልብ የሚሰብሩና የሚያሳዝኑ ሊያስለቅሱም የሚችሉ ደብዳቤዎች ይደርሱት ነበረ ለተዋናዩ ማለት ነው። እና ዛሬ ከፊልሙ ተጽዕኖ ባሻገር ፊልሙ ተሰርቶ ካለቀ በኋላ ለብሪያን ዲከን ይደርሱት ከነበሩ ደብዳቤዎች ውስጥ የተወሰኑትን እኔ ለእናንተ ማካፈል ስለፈለኩ ነው ይዤላችሁ የቀረብኩት። በ1979 ዓመተ ምህረት ይህ ፊልም ሲሰራ እንግዲህ እጅግ ወደ ደብዳቤዎቹ ከመግባቴ በፊት ስለ ፊልሙ አንዳንድ መረጃ ልስጣችሁና ወደ ዋናው ሀሳብ ገባለሁና በ1979 ዓመተ ምህረት ይህ ፊልም ሲሰራ ወደ 6 ሚሊዮን የአሜሪካን ዶላር ወጪ ተደርጎበታል። በጣም ብዙ ወጪ ነው በወቅቱ በነበረው የፊልም ወጪ ደረጃ ከፍተኛውን ወጪ አወጥቷል። ፊልሙን የሰራው ድርጅት እንግዲህ ይህንን ወጪ ሲያወጣ ዋና ዓላማው ትርፍን ለመውሰድ ሳይሆን ወንጌልን በመላው ዓለም ላይ ለማዳረስ የኢየሱስ ክርስቶስን ሕይወትና የክርስትናን ሃይማኖት ሰዎቹ እንዲያዩት ለማድረግ ከመጣ ሀሳብ አንጻር ነው ፊልሙ የተሰራው እና ከዚህ አንጻር ሲታይ በጣም እጅግ ትርፋማም ነው ማለት ይቻላል። እጅግ በጣም ብዙ ሰዎች ከፊልሙ በኋላ ሃይማኖቱን ተቀብለዋል። ፊልሙ ብዙ ነገሮችን የሰራ ነው። እንደኔ እንደ ግሌ የአምላክ እርዳታም የታየበት ፊልም ነው ብዬ አስባለሁ። ተዋናያኑና የቀረጻ ቡድኑ እንደተናገረውም ከሆነ አንዳንድ ተአምራዊ የሆኑ ነገሮች ተከስተዋል ፊልሙ እየተሰራ በነበረበት ወቅት ላይ። ለምሳሌ የደመና ሲን ለመስራት ፈልገው አጋጣሚ የነበረው ድባብ ወደ ደመናነት እንደተቀየረላቸውና ያ ድርጊት የተፈጸመው ከአምላክ እንደሆነም ተዋናዮቹ ይህን ምስክር ሰጥተዋል። በወቅቱ የነበረው የፊልም ክሩ ማለት ነው። እና ዞሮ እንግዲህ ስለ ፊልሙ ጠቅልል ያለ ሀሳብ ሳመጣላችሁ ይሄን የፊልም ካምፓኒው ይሄንን ፊልም ሲሰራ በጣም ሀሳብ ሆኖት የነበረው ነገር ምንድነው? የኢየሱስን ገጸ ባህሪ ማን ሊጫወተው ይችላል የሚለው ነገር በጣም ስጋት ላይ ጥሏቸው ነበርና በአብዛኛው እነሱ ታዋቂ የሆነ ተዋናይ ብዙ ፊልሞችን የሰራና እውቅና ያለው ሰው እንዲሰራው አልፈለጉም። ምክንያቱም ሀሳቡ ትወና እንዲሆን አልተፈለገም። ምክንያቱም የኢየሱስ ክርስቶስ ወንጌል ላይ ያለው ቃል በሙሉ በጥሩ ድምፅና በጥሩ የፍቅር ቃላት ለሚያየው ሰው መተላለፍ አለበት ብለው ስላሰቡ ሰዎች ትወና እንዲያደርጉት አልፈለጉምና
በመላው አሜሪካና አውሮፓ ውስጥ ከ1000 በላይ የኢየሱስ ክርስቶስን ገጸ ባህሪ ሊይዙ የሚገቡ ሰዎችን ለመፈተን ከ1000 ሰው በላይ ሞክረዋል እና በመጨረሻ ለስክሪን ፕሌይ የቀረቡት 260 ሰዎች ነበሩና በወቅቱ ብሪያን ዲከን ነበር አሸንፎ የወጣው። ብሪያን ዲከን ማለት ደግሞ እንግሊዛዊ ወጣት ነው። በወቅቱ የ30 ዓመት ወጣት እንደሆነ ነው ያለኝ መረጃ የሚያሳየውና ብሪያን ዲከን በዛን ወቅት ፊልሞችን ይሰራ ነበር። በአብዛኛው ግን በእንግሊዝ ውስጥ በቲያትሮቹ በብዛት ይሳተፍ ነበርና ብሪያን ዲከን ለዚህ ፊልም ለምን አትሞክርም ተብሎ ሲታጭ ብዙም እንትን አላለውም። እኔ ተራ ተዋናይ ነኝና ለእንደዚህ አይነት ፊልም እታጫለሁ ብዬ ሰዎች ይመርጡኛል ብዬ አላስብም ብሎ ወደኋላ ትቶት ነበርና ግን እንደምንም ተመረጠና የኢየሱስ ክርስቶስን ልብስ ለብሶ መድረኩ ላይ ወጥቶ እንዲተውን ተደረገ። በስክሪን ፕሌይ ሲወሰድ ማለት ነው። ልክ እየተወነ እያለ ዳይሬክተሩ አየውና በጣም ጮሆ በቃ ኢየሱስን አገኘ ነው አለ። ከዛ በኋላ ብሪያን ያንን ፊልም እንዲሰራ ተመረጠ። በጣም ነበር የደነገጠው፣ በጣም ነበር የገረመው። ከዚህ ጋር ተያይዞ ደግሞ ብሪያን በወቅቱ ለሃይማኖቱ የነበረው አመለካከት ለዘብተኛ ነበር። ያን ያህል ጠንካራ አማኝ አልነበረም እና ያው በቤተሰቡ ሲወርድ ሲዋረድ የመጣ የክርስትና ሃይማኖትን ተከታይ ነበር እንጂ ትኩረት ሰጥቶ ሃይማኖትን የሚከተል ሰው አልነበረም። ከዚህ ጋር ተያይዞ ከብሪያን ዲከን ጋር ተያይዞ እሱ እንግሊዛዊ ከመሆኑ አንፃር ፊልሙን ለምን እንግሊዛዊ ተወነው? ምክንያቱም ኢየሱስ አይሁዳዊ ሆኖ እያለ ለምንድነው በእንግሊዛዊ ተዋናይ የሚተወነው? ከአይሁድ ተዋናይ ጠፍቶ ነው ወይ የሚል ትችትም ገጥሟቸው ነበረ። ነገር ግን ብሪያን ዲከን አሸንፎ ከተመረጠባቸው ሁለት በጣም አሪፍ ነገሮቹ ምን ናቸው? አንደኛው አይኑ ነው። አይኑ ርህራሄንና ፍቅርን ማሳየት ይችላሉ ተብሎ ይታሰባል። ዳይሬክተሩ ያየው ማለት ነው። በአይኑ ብቻ ብዙ ነገር ማስተላለፍ ይችላል። ስልጣንን ማስተላለፍ ይችላል። ፍቅርን፣ ርህራሄን መናገርና ማስተማር ይችላል አይኖች። ሁለተኛ ደግሞ ድምፁ በወንጌል ላይ የተጠቀሱ ቃላትን ሲናገር በሚያየው ሰው ልብ ውስጥ ማስቀመጥ የሚችል መሆን አለበት ብለው ያስቡ ነበርና ብሪያን ይህንን ነገር ማድረግ ችሏል እና በሁለቱ በአይኑና በድምፁ ፊልሙን ለመስራት ተመርጦበታል። እና ከዚህ ጋር ተያይዞ ብሪያን በእነዚህ ነገሮች አሸንፎ እንደተመረጠ መረጃዎቹ ያሳያሉ። አይሁድ ለማስመሰልም አርቲፊሻል አፍንጫና ፀጉር ተጠቅመዋል ፊልሙ ላይ በብዛት ማለት ነው። እንዲያውም የሚሰሩበት አካባቢ እስራኤል ውስጥ ሞቃታማ ቦታዎች ላይ ይሄ የአፍንጫ ሜካፑ ክፍል በሙቀቱ ምክንያት እየቀለጠ በጣም ያስቸግራቸውና አላሰራ ይላቸው እንደነበር እነሱም ተናግረዋልና ይህን ያህል ስለ ፊልሙ ከነገርኳችሁ እስከ 2025 ዓመተ ምህረት ባለው መረጃ መሰረት ከ2001 በላይ የዓለማችን ቋንቋዎች ፊልሙ ተተርጉሟል። እንግዲህ በምድራችን ካሉ ፊልሞች ውስጥ በዛ ቢባል ከ50 ቋንቋ በላይ የተተረጎመ ፊልም በብዛት አናገኝም። ይህ ግን ከ2100 ቋንቋዎች በላይ ፊልሙ ለመተርጎም በቅቷልና ፊልሙ ከተሰራ በኋላ ብሪያን እንደነገርኳችሁ መጀመሪያ አካባቢ ለሃይማኖቱ ያን ያህል ጥንቁቅ የሆነ ሰው አልነበርም እና ፊልሙን ከሰራ በኋላ ግን በጣም ብዙ ነገሮች በህይወቱ ውስጥ መጥተዋል። እሱም ወደ መንፈሳዊ ማንነቱ ተለውጧል። ብዙ ነገሮች ተቀይረውበታልና ዋናው የደብዳቤዎቹ እንትን ልምጣና በጣም ብዙ ደብዳቤዎችን ላኩለት ነበርና ከሚላኩለት ደብዳቤ ውስጥ እጅግ በጣም ልብ የሚነኩ አንዳንዶቹ ስታነቧቸው ሊያስለቅሷቸው ይችላሉ። አንዳንዶቹ ደግሞ ልብ ሊሰብሩ ይችላሉ። አንዳንዶቹ ደግሞ እንዴት እንዲህ እስኪሆን ድረስ ፊልሙ ይህንን ኃይልና ተጽዕኖ ይዞ ሊቀጥል ቻለ ልትሉ ትችላላችሁና አንደኛው በጣም ውስጤን የነካው ሳይሆን በጣም ያሳዘነኝ ነገር ምንድነው? አንዲት እናት ደብዳቤ ላከችለት እና ደብዳቤውን ገልጦ ሲመለከተው በውስጡ አንድ ፎቶ አለው። ፎቶ ላይ በጣም የታመመ ሰው ነው እና ሴትዮዋ ልጇ ነው። ደብዳቤው ምን ይላል? እባክህን በዘመናዊ የሕክምና ደረጃ ልጄን ለማሳከም ሞክሬያለሁ። ምንም አልቻሉም፣ ሊያድኑትም አይችሉም እና ልጄ ሊሞትብኝ ነው። አንተ ደግሞ ፊልሙ ላይ እጅህን ጭነህ ስትፈውስ አይቻለሁ በተደጋጋሚ። እናም እባክህን እጅህን ፎቶ ላይ ጭነህ ለልጄ ጸልይለት እናም ይነሳል የሚል ደብዳቤ ልካለታለች። ብሪያን ይህንን ደብዳቤ ሲመለከት እጅግ በጣም ነበር ያዘነው። እጅግ በጣም ነበር ሰቅሰቅ ብሎ ያለቀሰው። ምክንያቱም እባካችሁ እኔ ሰው ነኝ፣ የኢየሱስ ክርስቶስን ገጸ ባህሪ ይዤ ተወንኩኝ እንጂ እንደዚህ አይነት ተአምራቶችንና ነገሮችን መስራት የምችል አይደለሁም በማለት ከአምልኮት ጋር አታገናኙብኝ እያለ በጣም ያለቀሰበት ደብዳቤ እንደነበር መስክሯል። ሌላው ደግሞ በጣም ልብ የሚነካ እኔ ስሰማው በጣም ልቤን የነካኝና ከዚህ ጋር ተያይዞ እግዚአብሔርም
አያይዞ መልእክት ያስተላለፈበት ነው ብዬ አስባለሁ። ቀጣዩ ደብዳቤ ምንድነው? እንግዲህ ፊልሙን እንደነገርኳችሁ በብዙ ቋንቋ ተተርጉሟልና እስያ ውስጥ ባሉ ጎሳዎች ተተርጉሞ ፊልሙ ታየ። መብራት በሌለባቸው ቦታዎች እንኳን ሳይቀር ጄኔሬተር እና የተለያዩ ማቴሪያሎችን በመጠቀም እየወሰዱ ያሳዩ ነበር ፊልሙንና እዛ ውስጥ አንድ ወጣት ፊልሙን ካየ በኋላ ለብሪያን የላከለት ደብዳቤ በጣም ልብ የሚሰብር ነበር። ምንድነው ያለው? ኢየሱስ ክርስቶስ የአሜሪካውያንና የነጮችን ቋንቋ ብቻ የሚሰማና የሚናገር ይመስለኝ ነበር። ዛሬ ግን በራሴ ቋንቋ ስትናገር ሰማሁህ። ለካ እኔንም ትሰማኛለህ ማለት ነው። እንደምትወደኝና ለኔ እንደምትደርስልኝ አውቄያለሁ። አመሰግናለሁ የሚል ደብዳቤ ነበር የላከለትና ብሪያን ይህን ደብዳቤ ሲያነብ እጅግ በጣም ትልቅ ደስታ እንደተሰማው ይናገራል። ምክንያቱም በዚህ ውስጥ ኢየሱስ ክርስቶስ በማንኛውም ቦታ ውስጥ ያለን ሰው እንደሚሰማ፣ እንደሚቀበል፣ ልጁ እንደሆነ እንዲያውቅ አድርጎታልና ይሄ የብሪያንና የፊልም ክሩ አስተዋጽኦም ብቻም ሳይሆን እግዚአብሔር የተጨመረበትም ነገር ነው ብዬ አስባለሁ። ምክንያቱም በሁሉም ቦታ ቋንቋችን ምን ይሁን ዘራችን ምን ይሁን እኛ ለእግዚአብሔር እንደ ሰው ነው የምንታየውና ይህንን መልእክት በፊልሙ ዙሪያ ጥምጥም ሆኖ መልእክት ተስተላልፎበታል። ሌላው እጅግ ልብ ሰባሪ ደግሞ ከሆኑት ነገሮች ደግሞ አንድ ወንጀለኛ ወጣት ሙሉ በሙሉ የሰራቸውን ወንጀሎች በሙሉ እንደ ንስሐ በደብዳቤው ላይ በመዘርዘር የገደለውን ሰው ሳይቀር በሙሉ አስገብቶ ዘርዝሮ እኔ ለንስሐ አባቴ መናገር አልቻልኩም፣ እናም ላንተ ሁሉን ነገር እዚህ ጽፌልሃለሁ። አንተ በፊልሙ ውስጥ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ስትል ሰምቻለሁ እና ይቅርታ እንድታደርግልኝ ነው ይህንን የምልክልህ ብሎ ለብሪያን ደብዳቤ ልኮለታል። አንዳንዶቹ የእውነት አምላክ እየመሰላቸው ይናዘዙለት እንደነበረም ያሳያል። እና ሌላው ደግሞ ሁለት የሚጋቡ ጥንድ ሙሽሮች ምን አደረጉ? ለብሪያን ነው ደብዳቤ ላኩለት። እባክህን እኛ ልንጋባ ነው፣ ስለሆነም በሰርጋችን ዕለት ተገኝተህ ሰርጋችንን እንድትባርክልን እንፈልጋለን። የማይመች ከሆነ ደግሞ በጽሁፍ የምርቃት ቃል ላክልን፣ ያንን ቃል እንደ ታሪካዊ ቅርስ አድርገን እናስቀምጠዋለን ሲሉ ጋብዘውታል። ሌላው ደግሞ በጣም የገረመኝ ደግሞ አንዲት ሴት በጣም ህይወት መሯት ራሷን ለማጥፋት በአንገቷ ውስጥ ገመድ ባስገባችበት ሰዓት ከጎረቤት ፊልሙ ሲታይ ሰምታ ምንድነው ብላ ሄዳ ትገባለች። ጎረቤት ድምጹን ሰምታ ማለት ነው። እና እዛ ገብታ ስታይ የክርስቶስ ፊልም እየታየ ነበርና በእርጋታ ፊልሙን ተከታተለችና ጨረሰችው። ከጨረሰች በኋላ ከፊልም ውስጥ አንድ ቃል ልቧ ላይ ተቀምጧል። እናንተ ሸክማችሁ የከበዳችሁ ሰዎች ኑ ወደ እኔ አሳርፋችኋለሁ የሚለውን ያን ስትሰማ ራስ ማጥፋቷን ትታ ይቅርታ ጠይቃ በህይወት በሰላም ለመኖር እንደ አዲስ ህይወቷን ጀምራለች። ሌላው ደግሞ የአንዲት ሴት ደብዳቤ ደግሞ የሚያሳዝን ነበር። ያ ምንድነው? በጣም የምትወደው ባሏ ትቷት ሄዷልና ለብሪያን ምን ብላ ላከችለት? ባሌ ትቶኝ ሄዷል፣ እባክህን አንተን ይሰማሃልና በህልሙ ተገለጸለትና ተመልሰህ ወደ እሷ ሂድ በለው እና ይመጣል፣ እባክህን ንገርልኝ በማለት ነበር የተናገረችውና እጅግ በጣም ብዙ ልብ የሚነኩ የማይጠበቁ ደብዳቤዎች ይደርሱታል። ከማሳዘንም ባለፈ እንግዲህ አንዳንድ ፈገግ የሚያሰኙ ነገሮች ይደርሱታል። አንዳንዶቹ እንደው ምን ይሉታል ደግሞ እኔ ህይወት ግራ ገብቶኛልና እባክህን አንተ ሁሉን ነገር የምታውቅ ነህ፣ ስለዚህ ለወደፊት ዕጣ ፈንታዬ ምን ሊሆን እንደሚችል ቀድመህ ንገረኝ እስኪ፣ በጣም እየተሰቃየሁ ነው ያለው የሚሉትም አሉ። ከህፃናት ደግሞ የሚደርሱት ደብዳቤዎች በጣም ትንሽ የሚያስቁና ደስ የሚሉ በህፃናት አንደበት አእምሮ የፈለቁ ደብዳቤዎችም አሉ። ከነዛ ውስጥም ጌታ ሆይ በሰማይ ብርድ አለ ወይ? ለምንድነው ሁል ጊዜ በባዶ እግር የምትሄደው? እግርህ አይቆስልብህም ወይ? ደግሞ አንድ ልብስ ብቻ ነው የምትለብሰው፣ ልብስ ቀይር እንጂ ልብስ የለህም ወይ? እያሉ ህፃናቶችም ደብዳቤ ልኩለት ነበረ። ሌላው ደግሞ በጣም የተለመዱ ነገሮች ደግሞ ምን አሉ? አንዳንድ ህመምተኞች የሚሞቱ ሲመስላቸውና የሞት ጊዜያቸውም ሲቃረብ ለቤተሰቦቻቸው ደብዳቤ የላኩ እባክህ ከመሞቴ በፊት አንዴ ልይህ የሚሉትም ሰዎች እንደነበሩና እነዚህ ደብዳቤዎች ይደርሱት ነበር። ብሪያን ታዲያ እነዚህ ደብዳቤዎች ሲደርሱት በጣም ይሰቃይና ያለቅስ እንደነበርም ይናገራል። እባካችሁን ሁሉን ነገር ማድረግ የሚችለው አንድ ፈጣሪ ነው፣ እኔ ፊልሙን መስዬ ተወንኩኝ እንጂ ይህንን ማድረግ አይልልኝም እና ወደ አምልኮ አትወሰዱብኝ እያለ በጣም ይማጸን ነበር። ከዚህ ጋር ተያይዞ ደግሞ እስር ቤት ያሉ ወንጀለኞች ደግሞ ፊልሙን ከተመለከቱ በኋላ ተጸጽተው በልባችን ብዙ ነገር ያስቀመጥክልን፣ ከዚህ እስር ተላቀን ስንወጣ አዲስ ህይወት እንደምንጀምር
ቃል እንገባልሃለን እያሉ ደብዳቤ ላኩለትም አሉ። ብዙ ሃይማኖታቸውን የቀየሩ ለዘብተኛ የነበሩ በሃይማኖታቸው ለዘብተኛ የሆኑ ሰዎች ሃይማኖታቸውን እንዳጠበቁ፣ ከክርስትና ሃይማኖት ውጪ የነበሩ ሰዎች ደግሞ ክርስትናን እንደተቀበሉ ብዙ ደብዳቤዎች ይደርሱት ነበረ። አንዳንዶቹ ደግሞ በፊልሙ ላይ የስቅለቱን ትዕይንት ሲያዩ የእውነት ነበር የሚመስላቸውና እንደዛ የምትሰቃየው እውነት ነው ወይ? እንዴት ስቃዩን ቻልከው? እንዴት አድርገህስ ነው ያንን ፊልም ለመስራት የቻልከው? አላመመህም ወይ? ህመሙን እንዴት ቻልከው? የሚሉ ደብዳቤዎች የሚደርሱት ነበረ። ፊልሙ ከፈጠረው ተጽዕኖ አንፃር የእውነት የሚሰቃይም ስለሚመስላቸው ነበር። እንደነገርኳችሁ ብሪያን እንግሊዛዊ ተዋናይ ነው እና አይሁዳዊ ለማስመሰል ብዙ ጥረት ተደርጓል ፊልሙ ላይ። ከዚህ ጋር ተያይዞ ብሪያን አፍንጫው ትንሽ ነው በኖርማል ህይወቱ ማለት ነው። ፊልሙ ላይ ሲሰራ ግን ያንን ካራክተር ለማስመሰል አርቲፊሻል በሜካፕ አፍንጫውን ተለቅ አድርገው ይጠቀሙት ነበር እና በመንገድ ላይ ሰዎች ሲያገኙት ምን ይሉታል? በአካል ስናይህ አፍንጫህ ትንሽ ነው፣ ፊልም ላይ ደግሞ ትልቅ ነው። ይሄ ምንድነው? ተአምር ነው ወይንስ ምን እያደረክ ነው? እያሉም ይጠይቁት ነበር እና መንገድ ላይ ሲያገኙት ራሱ ለምንድነው እንደኛ አይነት ልብስ የምትለብሰው? አንተ እኮ በቃ የኢየሱስ ክርስቶስን ፊልም የሰራህ ነህ እና ለምንድነው ዝቅ ብለህ የምናይህ? ለምን ተራ ልብስ ትለብሳለህ? ለምን የማይሆን ነገር እንደዚህ ታደርጋለህ? እያሉ የሚገስጹትም የሚጽፉለትም እንደነበሩ ታሪኩ ያስረዳል። አንዳንዶቹ ደግሞ በህልማችን አየንህ፣ መጽሐፍ ቅዱስን ተቀበሉ፣ ወደ ክርስትና ኑ አልከን፣ እኔ ያንን ነገር ሰምቼ ክርስትናን ተቀብያለሁ እያሉ ደግሞ ብዙዎችም ደብዳቤ ጽፈውለታል። ከዚህ ጋር ተያይዞ ብሪያንን በጣም ያቆስለው የነበረና በጣም ይረብሸው የነበረው ነገር ግን ምንድን ነው? ፊልሙ በጣም በቃ የእውነት ኢየሱስ ክርስቶስ የሚመስላቸው በጣም ብዙ ሰዎች ስለነበሩ የእሱን ፎቶ ከተለያዩ ድረገጾች ጋዜጣ ላይ ምናምን በመውሰድ እየቆራረጡ ልክ እንደ ክርስቶስ ቤታቸው ውስጥ ሰቅለው ሻማ እያበሩ ይጸልዩ እንደነበር እና ብዙ መረጃዎች ይደርሱታል እና በዚህ በጣም ይሰማው እንደነበር ይናገራል። በተለያዩ ሚዲያዎችም ተናግሯል። እባካችሁ እኔ አንድ ተራ ተዋናይ ነኝ፣ ምንም የማይገባኝ ተራ ተዋናይ ነኝ እና ይህንን ክብር ለፈጣሪያችሁ ስጡ እንጂ ለእኔ አታድርጉት ወይም ደግሞ በምትጸልዩበት ሰዓት የኔን ፎቶ አትጠቀሙ እያለ በብዙ ድረገጾች ሚዲያዎች በቃለ መጠይቆችም ለመናገር ሞክሯል። ፊልሙን ከሰራ በኋላ ደግሞ ብሪያን ዲከን እንግሊዛዊ መሆኑ ሲታወቅ አንዳንድ ሰዎች ተቃውመውት ነበርና ለምንድነው እንግሊዛዊ የሆንከው? ለምን እንግሊዛዊ ሆነህ የአይሁድን ስራ ትሰራለህ? ይህ ታሪክ የአይሁድ ነውና ለምን እንደዚህ ያደረግክ እያሉ ይቃወሙት ነበርና እሱም በዚህ ጉዳይ ላይ እኔ ለዓለም የሞተውን የኢየሱስ ክርስቶስን ገጸ ባህሪን የተጫወትኩትና ይህን በመስራቴም ደስተኛ ነኝ። ዘር ቋንቋ የሚለይ ነገር አይደለም በማለት በአብዛኛው ይመልስ እንደነበርም ይታወቃል። በጦርነት ቀጠና ውስጥ የነበሩ ወታደሮችም በድብቅ ይህንን ፊልም እያዩ ነበርና አንዳንዶቹ ሾልከው አምልጠው ለዓለማችን የሚያስፈልጋት ሰላም እንጂ ጦርነት አይደለም በማለት ከዚህ ሸሽተው ከጦርነቱ በማምለጥ ደብዳቤዎችንም ጽፈውለታል። ያንተን ፊልም ካየን በኋላ ለምድራችን የሚበጃት ሰላም እንጂ ጦርነት አይደለም በማለት ከጦርነቱ ራሳቸውን እንዳገለሉ ብዙ ሰዎችም ይጽፉለት ነበረ። ከዚህ ጋር ተያይዞ ብሪያን ለነዚህ ለሚደርሱ ደብዳቤዎች ሁሉ በትህትና የሚችለውን ያክል ይመልስ ነበር እና እኔ መስታወት ነኝ፣ የኢየሱስ ክርስቶስን ገጸ ባህሪ በውስጤ አሳይቼዋለሁ፣ እውነተኛው ብርሃን በእኔ በኩል እንዲታይ እግዚአብሔር አድርጓልና ለዚህም እግዚአብሔርን በጣም አመሰግነዋለሁ ሲልም ተናግሯል። እንግዲህ ተመልካቾቼ ከፊልሙ ጋር ተያይዞ በዋናው ተዋናይ ብሪያን ዲከን የህይወት ታሪክ ውስጥ በሚደርሱ ደብዳቤዎች ላይ ያጠናቀርኩላችሁ መረጃ ይህንን ይመስላልና እንደወደዳችሁት ተስፋ አደርጋለሁኝ። እናንተ ደግሞ ይህንን ፊልም ስታዩት በጣም ብዙ ደስ የሚል ነገር የህይወት ገጠመኝ እንደሚኖራችሁ ተስፋ አደርጋለሁ። እስኪ ይህን ፊልም ስትመለከቱ ለእናንተ በልባችሁ ውስጥ ምን ፈጠረ የሚለውን ስሜት እስኪ በኮሜንት አሳውቁኝ። ለዛሬ ያዘጋጀውላችሁ የብሪያን ደብዳቤዎች ምን ይመስላሉ? ይህንን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በድጋሜ እስከምንገናኝ ድረስ ሰላም ሁኑ።